የወላይታ ሶዶ ስቴዲየም ካፍ እስከ ገደፉ ሞልቶ አምሽቷል። የዚህም መነሻ ዛሬ ማለትም ሰኔ 24 2017 ዓ.ም የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ሻምፒዮናን ዋንጫ ለወላይታ ድቻ እንዲሰጥ በመወሰኑ ነው። ከዲዳዬ እስከ ዲምቱ ከአባላ እስከ ቦምቤ ወላይታ ህዝብ ደስታውን ለመግለጽ አደባባይ ወጥቷል። የዕለቱ አሸናፊ ሲዳማ ቡና እግድ የነበረባቸውን 3 ተጫዋቾችን በማሰለፍ እንዲሁም ከጨዋታው በፊት በነበሩ ክሶች ምክንያት ዋንጫውን በውሳኔ አሳልፎ እንዲሰጥም ተገዷል። እስካሁኑ ሰዓት ድረስ በሶዶ ከተማ በመላው ደጋፊው ተሞልቶ ደምቃ ታይታለች። ለወትሮ በጨዋታው ላይም ቅሬታ የነበረባቸው የክለቡ ደጋፊዎች ይህ አጋጣሚ የተለየ ደስታን አምጥቶላቸዋል። ከዚህም ጋር በተያያዘ በሚቀጥለው ዓመት 2025-26 የካፍ ሻምፒዮን ውድድር ላይ ሀገሪቱን በመወከል ወላይታ ድቻ ተሳታፊም የሚሆን ይሆናል። ይህ ያልተጠበቀ የፌዴሬሽኑ ውሳኔ ብዙዎችን ያስገረመ ቢሆንም ለወላይታ ድቻ ስፖርት ክለብ እንዲሁም ደጋፊዎች የተለየ ደስታን የፈጠረ ውብ አጋጣሚ ሆኗል።